ህይወት ዝም በይ። በውጪ ውጪልን። ኧረ አባዬ ልጠይቃችሁ እኮ ነው የመጣሁት። ምንም አይነት ጥያቄ አንፈልግም። በቃ ቤቱ ሰፋችሁ አይደል? እንደፈለጋችሁ ትሆናላችሁ። ምን ልትሰሪ መጣሽ ቲና? ቆይ ደውዪልኝ ብዬሻል ነበር። አንተ ተበደልኩ ተገለልኩ እያልክ ስታለቃቅሳ ነበር እንዴ? ቲና በክብር ውጪ። ባለጣስ ምን ታመጫለሽ? ቲና ውጪ ያልኩሽ ነው፣ ያስጠነቀቅኩሽ ነው። እዚህ ቤት ልብስ አለኝ። እንዳንቺ በ100 ብር የተገዛ አይደለም። በስርዓት እንኳን እቃምሽን ሸፍነው ለማያውቅ ልብስ እንደዚህ አትመጻለሽ። ለነገሩ አንቺ ፋሽን የታውቂያለሽ። የሰለጠንሽ የሚመስልሽ በጥስጣሽሽን ስትለብሺ ነው አይደለ? ለነገሩ የቀረሽን በጥስጣሽ ይዤልሽ እመጣለሁ። እዚህ ጠብቂ። ቢያንስ ሰው እንዲያዝንልሽ ሁኚ እንጂ። መታዘን ካለበት ላንተ ነው፣ ለኔ አይደለም። ነጭ ልብሴ ነው ነጭ እያልኩሽ። ሰላም ውድ ቻናል ቤተሰቦቼ፣ አስቱኒ ዛሬ ደግሞ በሌላ ቪዲዮ መጥተናል። ቲና በድጋሚ ወደ ቤት ተመልሳ እንዲሁም ትሁት ከቤት አባረረቻት በድጋሚ። እሷ ደግሞ እሷን ለመበቀል ብላ ለተመስገን ሁሉ ነገር ትነግረዋለች ማለት ነው። ነገር ግን ቲና ትሁት እጅግ በጣም ፈርታ ነበር። አሁን ያደረኩት ነገር ትክክል እንዳልሆነ አውቃለሁ፣ ነገር ግን ቲና ለተመስገን እንደምትናገር እርግጠኛ ነኝ እያለችው ነበር። ነገር ግን ምንም ነገር አታመጣም፣ አታስቢ እያላት ነበር ካሌብ። ነገር ግን ካሌብ ተመስገን ሁሉ ነገር ካወቀ ልጄን ይቀመኛል፣ ስለዚህ አንድ ነገር ማድረግ አለብን እያለችው ነበር። ያንን አማራጭ ልጄ ማሻሽን ይሆናል ከዛ እያለች ታወራ ነበር። እና ይህን ለምን ትፈራለሽ? የልጅሽ አባትሽ ለምን አታገቢም? እያለ ስነግራት ነበር። በዛ ተነሳ ትሁት እጅግ ትናደዳለች። እንግዲህ ቲና በመጨረሻ ለተመስገን ሁሉ ነገር ትነግረዋለች ማለት ነው። ነገር ግን ቲና ወደ ቤት ስትመለስ እዛ ቤት መልሳ ለመግባት ነበር አመጣጧን። ነገር ግን ካሌብም ሆነ አባዬ ትሁትን ውሻ አድርጎ ሳባሯት በጣም ትናደድና ያለኝ አማራጭ ምስጢሩን ማውጣት ነው። ተመስገን ሁሉ ነገር ካወቀ ትሁትን አስገድዶ ከዛ ቤት መንቅሮ ያወጣል ብላ ስላሰበች ትሁት የምትናገርን እያሰብሽ ብላ ስትነግራት፣ አሁን ትሁት መጨረሻ ላይ ሁሉም ጭሎ ውጭ ከዚህ ብላ እንደ ውሻ መንጭቃት አባረቻት። በዛ ተነሳ ልትበቀል ትፈልጋለች ማለት ነው። እንግዲህ በጣም መናገር አልነበረብሽም እኮ ለተመስገን። ቆይ ስለነገርሽው የተጠቀምሽው ነገር አለ? አሁን የትሁትን ህይወት ጋንም ለማድረግ ነበረ ፍላጎቴ እና ያሰብኩት ተሳክቶልኛል። ስለዚህ ተመስገን ትሁትን የፈለገውን ያድርጉ። ከሆነ በኋላ ነግራት ነበር ከኔ ጋር ተሳፈጭ። ነገር ግን እሷ እኔን እንደ ቆሻሻ ነበረ ስታረገኝ የነበረው። ስለዚህ አሁን የእሷ ህይወት ጋንም ሲሆን ማየት ነው የምፈልገው። አባዬ በጣም ፈርቻለሁ። ተመስገን ሁሉ ነገር አውቋል መሰለኝ። ቲና ለተመስገን ሁሉ ነገር እንደምትነግረው አስፈራርተኛለች ብላ እየነገረችው ነበር። አባዬ ምንም ነገር አይፈጠርም፣ ሀሳብ አይግባሽ፣ እኔ ወጣለሁ ሁሉ ነገር እያለ ነበር። ተመስገን እጅግ በጣም ተናዶና ተበሳጭቶ ትሁት ለማናገር እየሞከረ ነበር። ልጅ የተባለ የኔ ልጅ የወለድሽው የኔ ልጅ የታለች? ትሰሚኛለሽ? አሁን እያንዳንዱ እውነት እንድትነግሪኝ እፈልጋለሁ ብሏት እያስገድዳት ነበር ማለት ነው። እንግዲህ ቲና ትሁት ልጅ እንዳለ ስለሰማ ተመስገን ልጅ እንዳለው ሳቅ በጣም ደስ ብሎት እና ልጄና ትሁትን መንከባከብ ይኖርብኛል ብሎ ያስባል። ነገር ግን አባዬ ቲና ላይ እጅግ በጣም ተናደደ። አንቺ ማትረቤ እንዴት ትናገራለሽ? ዳኒም እጅግ በጣም ተናደደባት። ዳኒም ካሁን በኋላ ለተመስገን እንዳትናገሪ ብዬሽ ነበረ፣ ነገር ግን አሳልፈሽ ትሁትን ሰጥተሻታል እና በጭራሽ ይቅራልሽም። ካሁን በኋላ እኔና አንቺ የሚያገናኘን ነገር የለም እያለት ነበር። እና መጀመሪያው ለተመስገን እንዳልናገር ብለህ ነበር እንዴ ከኔ ጋር ስትሆን ስታስመስል የነበረው እያለችው ነበር። አዎ እሱን ዝም እንድትይ ነበረ ከአንቺ ጋር የሆንኩት እንጂ በጭራሽ ፈልገሽ አይደለም እያለች ነግራት እና ከኤደን ጋር ቀለበት እንዳረገም ጭምር ነገራት። ቲና እጅግ በጣም ተናደደች፣ ተበሳጨች። አባዬ ምንም አይፈጠርም ትሁት
እኔ ልጅሽ ምንም ላደርግ አይችልም እያለው ነበር። እና ቲና ትሁትም ተስፋ አድርጋለሁ አባዬ ይህን ነገር ከሰማ መቼም አርፎ አይቀመጥም እያለችው ነበር። ምንም ነገር ልታረግ አትችልም ትሁት እውነቱን ንገሪኝ። ቲና የነገረችን ነገር እውነት ነው ወይ? ልጄ ነው ልጄ ወልደሽ ነበር እያለ ስጠይቃት ነበር። ስለምን ልጅ ነው የምታወራው? አውቃ እያታለለች እንደሆነና እየዋሸች እንደሆነ ነገረችው። ይሄ ነገርማ ምንም ነገር ሳይኖር እንዴት ሳታውቅ እንዴት ትነግረኛለች ብላ ነገርኩ። ልጅ የሚባል ነገር የለም ጭራሽ ከአንተ ልጅ ነው አለች። አብጄ ነው ቆሜ ፎቶ ላይ ላከለች ልጅ አድርጋ ነው እንጂ ምንም ልጅ የሚባል ነገር የለውም ብላ ለተመስገን ነገረችው። እሱ ግን እውነቱን አረጋግጣለሁ በዲኤንኤ ውጤት ምርመራ አድርጋለሁ እንደውም እያለ ስስት ነበረ ማለት ነው። የፈለግከውን ማድረግ ትችላለህ፣ ልጅ የሚባል ነገር በእናንተ መሀል እንደዛ ብሎ ነገር የለም። ቲና አውቃ አንተን ለማታለል ይሆናል ይህን ዘዴ የተጠቀመችው እያለችው ነበር። ምንም ነገር ሳይኖር ቲና እንደዚህ ልትል አትችልም እያሉ ነበረ። ካሌብን እንግዲህ እያስፈራረው ነበረ። ነገር ግን እንደማይፈሩና ምንም ነገር ማድረግ እንደማይችል ሲገባው እጅግ በጣም ይናደዳል ማለት ነው። ካሌብን ደጋግሞ ጠየቀ። ቲና ትሁት ልጅ አላት የሚባል ወሬ እውነቱን ንገረኝ፣ መቼም አባት ከሆንኩ እያለ ስንጠይቀው ነበር። እንግዲህ መቼም እንደማያምናት እንደዛ ማድረግ አልነበረብሽም ብሎ ካሌብ እጅግ በጣም ቲና ላይ ይናደዳል። እንዴት ይህንን እንደተመስገን አባዬም እንዳትናገሪ አስጠንቅቆሽ ነበረ፣ ነገር ግን ትሁትን ለምን አሳልፌ ሰጣሽ እያለ ሲጮህበት ነበር። እኔን እንደ ውሻ ስታመነጫጭቀኝ ለምን ዝም ብላ አየህ ታዲያ? ስለሷ ሲሆን አመመቅ ቆረቆረቅ አይደለም እንዴ እያለችው እጅግ በጣም ስትናደድ ነበረ ማለት ነው። ነገር ግን ካሌብ ምንም ነገር ብፈጠር መናገር አልነበረብሽም እያላት ነበር። ሆኖም ግን ዳኒ ካሁን በኋላ ለአያቱም ለነግራትም እንደማይፈልጋት ነገራት። ቆይ ዳኒ እስካሁን እያስመሰልክ ነበር ማለት ነው እያለችው ነበር። አሁን ለትሁት ብዬ ነበር እስካሁን ከአንቺ ጋር የነበረው፣ አንቺ ግን ከዛሬ ነገ ትሻሻላለች ብዬ ስጠብቅ መቼም በሆነ አትሻሻይም። ስለዚህ ካሁን በኋላ እኔና አንቺ መገናኘቱ አስፈላጊ አይደለም፣ ምክንያቱም ትስተካከላለች ብዬ ነበር። ነገር ግን ምን ልትስተካከል አልቻልሽም እያለ እጅግ በጣም ተናደደበት። ካሌብ ትሁትን ይቅርታ እየጠየቀ ከትሁት ጋር እንደ በፊቱ ለመሆን እየሞከረ ነበር። ካሌብ አንተ እንደምታስበው ልጄን እንዲቀማኝ በጭራሽ አልፈልግም፣ እንዴት ሆኜ እንዳሳደግኩ እኔ ነኝ የማውቀው እያለችው ነበር። ካሌብም ታዲያ ይላል ስለሱ ስለ ልጅ የምታስብ ከሆነ ልጅሽን ያለባት ማሳደግ አልነበረብሽም እያላት ነበር። አባዬ በጣም ፈርቻለሁ፣ ካሌብ ለተመስገን እንዳይናገር በጣም ፈራው እያለች ነበር። ምንም ነገር እንደማይፈጠርና ምንም ነገር እንደማያደርግ እንዲሁም መናገር እንደማይችል ነገራት። ምንም ነገር ማሰብ መፍራት ወይም ደግሞ መጨነቅ የለብሽም ትሁቴ እያላት ነበር። ነገር ግን ትሁት መፍራቷና መጨነቋ እንደዛው ነው ይቀጥሏል ማለት ነው። አባዬ ካሌብን ለማናገር እየሞከረ ነበር። ስለአንተ እኔና ትሁት ብቻ ነው የምናስብልህ የምንጨነቅልህ። እንግዲህ እሱ የሰጠኝ አማራጭ ነው። አንተ እኮ ትሁትን ነው የመረጥኩ አባዬ ብሎ ሲነግር ትሁት እሱ የሚፈልጉ ነገር ትሁት እኮ እኔ ብዙ ነገር አድርጋ ውለታቸውን በርግጥ አልረሳውም። ቲና በድጋሚ ትሁትን ለማስፈራራት እየሞከረች ነበር። ያወቀችው እንዴት እንደሆነ ትሁት ከአባዬ ጋር ስታወራ በነበረበት ሰዓት ቲና እንደሰማቸው እና ትሁት ልጅ እንዳላት አረጋገጠች። በዛ እንደነበረውና እንግዲህ ከባድ ምስጢርሽ እኔ ጋር ነው፣ ስለዚህ ሁሉ ነገር እንደማቅ እንደምታስታውስ ይፈልጋለሁ። ስለዚህ ተመስገን እናገራለሁ። ስለዚህ ብታከብረኝ እና ብትታገሽ ይሻልሻል። በዚህ ልታስፈራረኝ አትችይም፣ የፈለግሽውን ማረግ ትችያለሽ ብላ ጥላት ትሄዳለች ማለት ነው ትሁት። ነገር ግን ቲና እጅግ በጣም ስትናደድ ነበር። ይህንን አጋጣሚ ተጠቅማ ወደ ቤት ለመመለስ ካሌብን ሰው አድርጋ ለመጠየቅ
አድርግ ብላ ትሁት ምንም ነገር ልታረጊ ልታስፈራሪኝ እንዳትሞክሪ በጭራሽ እኔ አንቺን አልፈራሽም። አንድ ነገር ተናገሪና ሲጣርጌ ነው የሚገልሽ እያለቻት ነበር። ከዛ እጅግ በጣም ተናዳ ጥላት ትሄዳለች ማለት ነው። ተመስገን ደግሞ ወደ ሀገር ቤት ተመለስ ተብሎ እየተደወለለት ነበር። ምን ልጅ ነው የምመለሰው? ትሁትን ካላስኩ መመለስ አልችልም። ትሁትን እንዴት አድርጌ እንደማመጣ አላውቅም። ምክንያቱም ከአዲስ አበባ ሰው ማውጣት ቀላል እኮ አይደለም። ያለ ፍላጎቷ እንደምንም ብዬ አሳምኛት እመጣለሁ እያላት ነበር። ቲና ሰጠት ብላ እነ አባዬ ቤት ስትመጣ አባዬ አሁን አይንሽን ላይ አልፈልግም ውጭልኝ ከቤቴ እያላት ነበር። ከዛ ትሁት እንደምንም ብላ ቆጥታ ታስወጣታለች ተናዳ ማለት ነው። ነገር ግን ቲና በድጋሚ እኔ ፈልጌ ነው አባዬ እባክህን ልጠይቃችሁ እኮ ነው የመጣሁት ብትለው አባዬ ግን በጭራሽ እንዳልተቀበላትና ቁጭ ብሎ አባራት ከቤት አስወጣት ማለት ነው። ነገር ግን ካሌብ ምንም ነገር ቲና አብረን ብሎ ይዟት ይወጣል። ሳይደወል እንዴት ትመጫለሽ እያለ ቆይ ብሎ እያወራ ነበር። በመጨረሻ ትሁት ከካሌብ ጋር ቁጭ ብላ ሻይ እየጠጣች ነበር። ቲና በድጋሚ መጣ። ተመችቷችኋል፣ ተደላድላችሁ ቁጭ ብላችኋል እያለችው ስትናገር ነበር። ቆይ ቲና እንዳትመጪ ብዬሻል ነበረ እደውልልሻለሁ አላልኩሽም? ለምንድነው የመጣሽ እያላት ነበር ማለት ነው። እሷም እቃ ስላላትና እሱን ለመውሰድ እንደነበረው ነገረችው ማለት ነው። ከትሁት ጋር የማቃላቶችን እየተወጡ ነበር። ያን ራቁት እርቃናሽን የማሳይሽን ልብስ ብለሽ ነው እንዴ? ለሱ ነው የመጣሽን? ብቶሽን አመጣልሻለሁ። እንዳንቺ እኮ በ100 ብር አይደለም የተገዛ እያለቻት እሷን ለማናደድ ስትሞክር ነበር። ጤና እሽም ትሁት የምትፈልገው ልብሶችሽን አሁን ተቃቅሞ ቁራቅንቦሽን ተቃቅሜ አመጣልሻለሁ ከዚህ ቤት ውጭ ስላትና በግድ ካሌብ አንተ እኮ ነው እንጂ የምታሳዝነው እኔ አይደለሁም እያለችው ነበር። ነገር ግን ትሁት እንደምንም ብላ ከዚህ መውጣት አለብሽ ብላ እንደተናዳ ጎትታ ከቤቱ ታስወጣታለች። ድጋሜ እዚህ እንዳለሽ ትሁት ስተሰርተሻል። አሁን የማደርገው ነገር ሁሉ ነገር ለተመስገን እንደምናገረው ቃል እገባልሻለሁ። ትሰሚኛለሽ? እኔን እንደዚህ አርገሻል፣ ምንጫጭቀሽን አባረሽኛል አይደለም? ስለዚህ ለዚህ ስራ ትከፍያለሽ። ደስታሽን ወደ ጨለማ ነው የማረግልሽ እያለቻት ስታስፈራራት ነበር። የፈለግሽውን ማድረግ ትችያለሽ፣ በጭራሽ እኔ አንቺን ልፈራሽ አልችልም እያለቻት ነበር። ትሁት በጣም ፊቷ ተቃይሮ በጣም ፈርታ ነበር። ካሌብ ፈርቻለሁ፣ ቲና ሁሉ ነገር ለተመስገን እንደምትነግረው ነገረችው። አያታስቢ እደውልለታለሁ፣ ምንም ነገር ማድረግ አትችልም እያለ ነበር። አባዬ ጋር ደውላ የተፈጠረውን ነገር እየነገረችው ነበር። እንግዲህ ተመስገን በመጨረሻ ልጅ እንዳለው ይደርስበታል። ዘና እንግዲህ ነገር ፍርጥ አድርጋ ለተመስገን ነገረችው ማለት ነው። ለተመስገን ነገረችው። ተመስገን ልጅ እንዳለው አወቀ። ትሁት ልጅ አለ። አዎ ለዛም የኔ ልጅ ብሎ ተመስገን በጣም ደስ ብሎት ነበር። እና ልጅ ካለ ትሁት ከአሁን በኋላ የኔ ትሆናለች በማለት እጅግ በጣም በደስታ እየዘለለ ነበር። ቲና እየዋሸሽኝ አይደለም ከልብሽ ነው አይደለ እያላት፣ አዎ ምንም የዋሸሁት ነገር የለም ልጅ አለቅ ከትሁት ብላ ነገረችው። ትሁት ተመስገን በጣም ደስ ብሎ ነበር። ትሰሚኛለሽ? እስከ ዛሬ ምንም ነገር ረድተሽኝ አላውቅም። አሁን ይምርጥ ይገባኛል፣ ብዙ አድርገሽልኛል እያላት ነበር። ወደ ተመልካቾቼ የዛሬ ቪዲዮ ይህን ምስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።